አልহামዱሊላህ ሰላም የውድ ቤተሰቦቻችን በየላችሁበት እንዴት ናችሁ? ሰላማችሁ ብዝት ይበል። ዛሬም እንደተለመደው አዲስ ርዕሰ ጉዳይ ይዘን መተናል። ይህ የማወራችሁ ወይም የምነግራችሁ ድራማ ወይም ፈጠራ ሳይሆን እውነተኛ ታሪክ ነው። ጉዳዩ በጣም ስላሳዘነኝ ወይም ስላሳሰበኝ ምንድን መሰላችሁ? የሆነች ልጅ እንደ ተፖስቶ ወይም ተለቆ ያየሁት ቪዲዮ ነው። ውስጤን ስለነካኝ ነው። እኛ እውነት የያዝነውን ነገር ተጠቅመንበታል ወይ ነው። አንዲት ልጅ ነች፣ ወደ እስልምና ተመልሳለች። ወጣት የምትባል ነገር ነች፣ ተማሪ ነች። ያሳለፈችው ውጣ ውረድ በጣም ፈታኝ ነው። በጣም አስገርሞኛል። ወደ እስልምና ስትመጣ ያሳደረባት ፈተና ጫና በጣም ከባድ ነው። ከቤተሰብ ሁሉ ሳይቀር እንግዲህ ልጅቷ የምትለው በጣም አመሽ ነበር። እስከ 5 እስከ 6 እስከ 7 አምሽቼ ነበር የምገባው። እጠጣ ነበር፣ ከወንዶች ጋር እቆያለሁ። አምሽቼ ስገባ ምንም አልባልም ነበር። ያው ወይ ያኮርፉኛል፣ ያው ይዘጉኛል። ከዛ ውጭ ምንም አልባልም ነበር ነው የምትለው። አሁን ግን ወደ እስልምና ከመጣሁ በኋላ ቤተሰቦቼ አግለለውኛል። በጣም ፈታኝ ነበር። ሂጃብ ስለብስ በጊዜ ስገባ ጭራሽ ቤተሰቦቼ ጠሉኝ ነው የምትለው። በጣም የሚያሳዝነው። በዛ ላይ ተማሪ ነች። ከዛ በእርግጥ ሙስሊም ጓደኞች አሏት። ተማሪ ናት። ለተወሰነ ጊዜ እንዳስጠጓት ነው ስትናገር የነበረው። ከዛ በኋላ ያው ሰው ቤት መቀመጥ ያው ያሰለቻል። ቤተሰቦቹ የእነሱ ቤተሰቦች ሂጂ ባይሉም ምንም ባይሉም ያው እንደ ሰውኛ ሊሰለቹ ይችላል ብላት ማሰብ ጠበቅብናል። ነገር ግን እሱ ያደረገችው ቤት ተከራይታ መውጣት እንዳለባት ወሰነች። ላይፍ ብቻዋን መቀጠል እንዳለበት አምናለች። ቤት ተከራየች። ከተከራየች በኋላ በጣም ፈታኝ ነው። መንገድ ዳር ነው። ለሴት ልጅ ከባድ ነው። እሷም እንደምትለው አከራዮቹ ወይም ደላላም ለሴት የሚሆን ቤት አይደለም፣ መንገድ ዳር ነው፣ ያስቸግረሻል እያለኝ እኔም መውጣት ከሰው ቤት መውጣት እንዳለብኝ ወሰንኩ። ሰው ተከራየሁ። በርካታ ፈተናዎች ደረሱብኝ ነው የምትለው። መንገድ ዳር ከመሆኑ ንጽህናው ከመጠበቁ አንጻር ተማሪ ነች፣ ገቢ ምንጭ የላትም። ያው ሰው ይደግፋታል። እንደዛ እያለች ላይፍ ይቀጥላል። እስኪ የደረሰበትን ፈተና ችግር እስኪ ከራሱ አንደበት እዩት፣ ስሙት። የመደገፍም ካለባችሁ ደግፏት። ቤተሰብ ያው ትንሽ ስሜት የሚነካ ማለት በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው። እኛ ያልተጠቀምንበትን ሰው ግን እየተፈተነበት ነው። እስኪ እዩት። እኛ ምን ላይ ነው ያለነው? የራሳችን አቋም እዩበት። ቪዲዮ ተከታተሉት። ላይክ፣ ሰብስክራይብ፣ ሸር አይረሳ። ቤተሰቦች በሌላ ጉዳይ በሌላ ቪዲዮ በሌላ ጊዜ የምንገናኝ ይሆናል። ቪዲዮን እዩት። በያላችሁበት ሰላማችሁ ይብዛ። እንኳን እስልምና ላይ ገብቼ ይቅርና ከዛም በፊት በዛ አይነት እንትን መባል አይነት ሰው አልነበርኩም። ግን ደግሞ እስልምና ላይ መግባት በራሱ አንድ ንጽህና ነው። በቃ ከምንም በላይ እስልምና ማለት ሲጀመር ንጽህና ነው። እኔ በቀን 5 ውዱ እያደረኩ ሰላት እየሰገድኩኝ እንዴትም አድርጌ ልሸት አልችልም ሲጀመር። ከዛ እንደዛ አለች። ከዛ እህቴ ደግሞ ምን አደረገች? ፎቶ እንደጋጣሚ በቃ ማለት ሁሉም ማውቆ ካልቀረ ምንም አያመጡም ብዬ ስላሰብኩኝ አልহামዱሊላህ ብዬ ፎቶ ፖስት አደረኩ። ሳደርግ በኢጃም ምናምን ሆኖ ነው ፎቶ የተደረገውና እህቴ ምን አደረገች? ኮሜንት ላይ ገብታ እምነቱንም እህቱንም ቤተሰቡንም የካደ እህት የለኝም፣ ከዚህ በኋላ አላቅሽም፣ አታቂኝም በቃ ምናምን ብላ ኮሜንት አደረገች። ከዛ ሳላየው አንድ ቀን አድሯል ኮሜንቱና የሆነ ሰው ነው የነገረኝ እንደዚህ እህትሽ እንደዚህ ብላ ኮሜንት አደረገች ብሎ ሲነግሩኝ ገባሁኝና ፌስቡክ ላይ መጀመሪያ ኮሜንቷን እንደለትኩት። ከዛ ኢንቦክስ ገባሁና
ወላሂ ምናልባት አሁን ላይ እንደዛ ማለት እንዳልነበረብኝ አውቃለሁ ግን መጥፎ ነገር አልተነጋገርኳትም ግን ምን አልኳት እንኳን አይደለም መስለም ጠንቋይ በሆን ማንንም አይመለከተውም ምክንያቱም የኔን ህይወት ማስኬድም ማስቆም የምችለው እኔ ነኝ ምክንያቱም መጀመሪያ እንደዛ መጠጥ ቤት ስዞር 5-6 ሰዓት ጠጥቼ ስገባ ከብዙ ወንድ ጓደኞቼ ጋር የትም ቦታ ሄጄ ስመጣ ምንም ተብዬ ማላቅ ልጅ ልክ እስልምና ላይ ገብቼ ሂጃብ ማድረግና ቀሚስ አድርጌ መሰተር ስጀምር ማመሻዋ ልጅ አለማምሸት ስጀምር ከጓደኞቼ ምናምን ተራርቄ የራሴን ህይወት ስጀምር ጥፋት ሆኖ ታየ ማለት ነው ከዛ ብሎክ አርኳት የዛኑ ቀን ያቺን መልስ መለስኩላትና ብሎክ አርኳት እህቴን ከዛ እሷም ከእህቴ ጋር ብሎክ ተደረገች ነበር ማዘርም እንደዛ ማለት ጀምራለች በቃ ማለት ቤት ሸተኛ ምናምን መስተለኝ መመለስ ስለነበረብኝና እናቴን ማናገር ስለነበረብኝ የዛን ቀን እኔ ማለት አንደኛ ደረጃ በፊት አጭር ቀሚስ ለብሼ ስወጣ ተናገረኝ ስለማታውቅ ከእናቴ ጋር ፍለፊት ቆሜ ተነጋገርኩ ማለት ነው የዛን ቀን ምንም ብዬ አላቅም መስለሜን አፎጥቼ ተናገር ያላቅም ነበርና የዛን ቀን እኔ ምለው ማልኳት እናቴን ነው ምላትና እኔ ምልሽ ማልኳት እኔ ከዚህ በፊት አጭር ቀሚስ ለብሼ ስወጣ ማታ 5 ሰዓት 4 ሰዓት አምሽቼ ስመጣ ተናዳ ልዘገኝ ትችላለች እንጂ ሀና ሄኮ እንዲ ነው ተብዬ ማንንም ምንም ብሎኝ አያውቅም አሁን ነው የኔ ሙሉ ቀሚስ መልበስና ሂጃብ ማድረግ ነው እናንተን እንደመጥፎ የታያችሁ ብዬ የዛን ቀን ከናቴ ጋር መልስ ተመላለስኩ ማለት ነው እንደዛ አልኳትና ይመስለኛል እሁድ ቀን ነበርና ጸጥ ብያት ነጋ መሬት ነው መተኛው እንደዛው ነጋ እና ምረጭ አለች የዛን ቀን ማለች ምረጭ አለች በቃ እኔ ስራውዬ ስመጣ ቤቱ ያስጠላኝ ስለሆነ ምረጭ አለች ወይ እምነቱ ምረጪ ወይ እኔ እናትነትሽ ምረጭ አለች እዚህ ጋር እንዴት ነው ማናችንም ምን መጣው አመጣጥ አለ ማለት ማንሽን ቤተሰባችን ላይ ስንኖር ሚኖረን ኑሮ አለ እኔ የእናቴን ልፋት የእናቴን ድካም ሳላቀርጭ አይደለም ወይ ደግሞ እናቴ እንዴት እንዳሳደገችኝ ረስቼ አይደለም አብዛኛው ሰው እኔን የተረዳኝ እንዴት ነው በሰዓቱ ይሄ እናቴ ስታሳድገኝ ያሳደገችኝን አስተዳደግ እንደረሳሁት እናቴ ማንኛውም እናት ልጁን እንደሚያሳድገው ከአባታችን ተለይታ በእኔ 4 አመት ሆኜ ነው ከአባቴ ጋር ተለያየችው እና ማንንም ሰው ልጁን እንደሚያሳድገው ያሳደገችኝ እኔን ሁላችንንም እንደዛ ነበር ያሳደገችኝ በሰዓቱና ማለት መምረጥ ስለነበረብኝ በሰዓቱ እምነቴ ልክ እንደሆነ አምናለሁ በቃ አላህ ሂዳያ ሰጥቶኛል አልহামዱሊላህ መከተል የምፈልገው እምነቴን ነው ምንም ማማክረውም መመርጦም ነገር የለም እዚህ ጋር ምክንያቱም እምነቴ ከእናቴ ቀጥሎ ነው ብዬ እንትን ማለት አልፈልግም እናቴ ከእምነት ቀጥላ ናት በቃ እምነቴ ነው መጀመሪያ መሆን የነበረበት ሚመራኝም ሚያኖረኝም አንድ አላህ Subhanahu Wa Ta'ala እስከሆነ ድረስ መከተል የምፈልገው አላህን ነው ከዛ ወሰንኩ ማለት ነው ምረጭ አለች ከኔና ከእናትሽና ከእምነቱ ምረጭ አለች ከዛ ወላሂ እናትነቷን ክጄ ያረገችልኝ ነገር ውለታዋን ረስቼ አይደለም አሁንም ቢሆን አሁን ድረስ ሰው የሚናገረኝ የዛኔ ማለት ውሳኔ መጥፎ እንደሆነ አድርጎ ነው ብዙ ሰው የተረዳው ወስኝና ስትለኝ ካንዳንድ ወላሂ በቃ መውጣት እንዳለብኝ ለራሴ ነገርኩት ብዙ ቀን ዘጋጅ ነበር ግን ምን አይነት ተፈጥሮ ያለኝ ሰው ነኝ ምንም ነገር ሳገኝ ከናቴ መደበቀው ነገር የለም እንደጋጣሚ እሷ እንደዛ ከማለቷ ከሳምንት በፊት እንደጋጣሚ እዛ ሄዋን ስማር ብር አገኘሁና ማለት ስማር የሆነ ሰው ሰፖርት አድርገኝና ብር አገኘሁ ከዛ ያን ብር ከቤት እንደመባረር እርግጠኛ ነኝ እኮ ብልጥ በሆንና ለራሴ ባቅ ያን ብር አስቀምጬ ሰውጣ ይጠቅመኛል ነበር ግን እኔ በእናቴ መጨከና አይነት ሴት ስላልሆንኩ ሴት ነኝ የእናቴን ኑሮ ሁኔታዋን አውቀዋለሁ ያንን ስለማቅ ምንድነው ያደረኩት ካንዳንድ ሙሉ ወጪን ያንን ብር ለእናቴ ነው ሰጣዋት ከዛ ለእናቴ ሰጣዋት ብሩን ለሷ አድርጌላት ነበር ሁኔታው አለፈ በዛ ሁኔታና የዛን ቀን መውጣት ፈልጋለሁ በቃ አመንኩኝ ራሴን አሳመንኩት ወጣው ጧት ነጋ ወለ ሳልተኛ ነው የነጋው ሌሊቱን ሙሉ በጣም ነበር የከፋኝ ማለት እንደምታባረኝ እርግጠኛ ነኝ 2 ወር ነው የተቀመጥኩት በሻዳ መስከረም ላይ ያስኩኝ መስከረም ጥቅምት ህዳር ላይ እንደዛ ሆነ ማለት ነው ከዛ በቃ ይሄ ውስጤ አሳመንኩት ከመውጣት አለብሽ ቤተሰብ አልተቀበለሽ ማለት ስለዚህ ሰው መውጣት አለብሽ አልኩና በንጋታው ጧት ላይ ወጣው ሲሄድ የትሄድኩኝ እነ ሸፊቃ ቤት ነው የሄድኩት መጀመሪያ ምክንያቱም እዚህኛው ፎዚ መላት ጓደኛዬ ጋር እንዳልሄድ የሰፈር ሰው ስለሆኑ ማስብላቸው ነው የመሰለኝ በቃ ብዙ ነገራቸውን ከቤተሰብ ጋር ማነካካቸው ነው የመሰለኝ ስለዚህ ምን አደረኩ ሸፊቃ የምትባለው ጓደኛዬ ጋር ቤተሰቦቿ ጋር ሄድኩኝ እና እነሱ ቤት ሲሄድ ወላሂ አልহামዱሊላህ በጣም ደስ በሚል ሁኔታ ነው የተቀበሉኝ ምንም ማንንም መጥፎ ነገር አላለኝም ሁሉም አርሂቡ ብሎ ነው የተቀበለኝ ሙሉ ቤተሰቡ ከእህቷ ጋር ነበር የምትኖረውና እንዳጋጣሚ እህቷ ባለትዳር ናት ልጆች አላት ከዛ እነሱ ቤት ሲሄድ እንዳጋጣሚ ልጆቹ አያውቁም ነበር እና እንደሰደምኩኝ የዛን ቀን እንደውም ለሰግድ መስገጃን ጥፌ ስቆም ትንሽ ይልጃለች እነሱ ቤት
ኒሉ ትባላለች ኒሉና ፍራት ይባላሉ ልጆቹና ትንሿ ኒል እጄ ላይ ንቅሳት ስላለብኝ ከዚህ በፊት አባቷን ጠይቀው ታውቃለች ማለት እጅ ላይ ምንድነው ያለው ምናምን አንገሽ ላይ መስቀል ለምን አረግሽ ብላ ስትጠይቅ ክርስቲያን ናት እሷ እኛ ደግሞ ሙስሊም ነን እነሱ እንደዚህ መስቀል ያረጋሉ እኛ ደግሞ ሙስሊሞች ስለሆነን መስጊድ ነው የምንሄደው እንደዚህ የለንም ብሎ ነግሯታል ከዛ የዛ ቀን እንዳጋጣሚ መስገጃ አንጥፌ በጣም በቃ ተጨናንቄ ነበርና በጣም ከፍቶኝ ነበር መስገጃ አቅርቤ ለሰግድ ስል አላሰግዳለችኝ በቃ ልጅቷ ልብሴን ትይዘኛለች ማለት ክርስቲያን ናትና እንደምንድነው የምትሰግደው ነው ከዛ ልብሴን ትይዘኛለች ምን ትለኛለች ከዛ ከልጆቹ ጋር በቃ በዛ ቤት በጣም በሚገርም ልጆቹ ሌሎቹም በጣም በሚገርም ተቀበሉኝ አባትየውም ከዚህ በኋላ እሷ ሙስሊም ናት እንደኛ ሆናለች አንገቷ ላይ ያለው አውጥተዋለች ይሄኛው መጥፋት ስለማይችል ነው ብለው ነግሯቸው ከነሱ ጋር አብሬ መኖር ጀመርኩ ማለት ነው እና እነሱ ቤት ስኖር ምንድነው ሴት ነኝ በጣም ማለት የራሴ የሆነ ነገር እንዲኖረኝ ፈልጋለሁ እነሱ ቤት ስለተቀመጥኩኝ ነገሮች ተስተካክለዋል ማለት አይደለም ከቤቴ ወጥቼ እነሱ ቤት ሄድኩ ማለት ለኔ በጣም ከባድ ነው ገና ለገና እነሱ አሪፍ ብሎ ስለተቀበሉኝ አይከብዳቸውም ማለት አይደለም ቤተሰብ ናቸው ኑሮውን ጊዜውን አውቀዋለሁ ከዛ ምን ማድረግ ፈለኩ ነገሮችን አስተካክዬ ብቻዬን መኖር ነው የምፈልገው አልኩኝ ከዛ እንደጋጣሚ ከፎዚ ጋር ተገናኘንና ፎዚ እንደዚህ ቤት እንደዚህ ተብዬ እንደዚህ ተፈጠረ ብዬ ነገርኩት ያለውን ነገር ከዛ ችግር የለም ማለች አሁን ምን ቢሆን ደስ ይልሻል ስትለኝ ወይኛ ጋር ነኝ ስትለኝ አይ እነሱ ጋርም ደስተኛ ነኝ ግን ብቻዬን ብኖር ነው የምፈልገው በቃ ማለት እንድጠነክርም ነገሮች እንዲስተካከሉልኝ ብቻዬን ብኖር ይሻላል አልኳት ምክንያቱም ከዛ ቤት ስወጣ ቁርአንም ተቋርጠ መቅራት አልቻልኩም 2 ወር የሚሆን ጊዜ ነበር ጀምሬ የነበረው ግን እሱንም እየቀረው ነበር ማለት ትምርቱን ነበር እየተማርኩ የነበረው በተወሰነ መልኩ ከዛ ምን ሆነ አንድ ሳምንት ይሁን 15 ቀን ተቀመጥኩና እነሱ ጋር በጣም አልহামዱሊላህ ባሪፍ አይነት ሁኔታ እነሱ ቤት ተቀመጥኩና ቤት አገኘው ማለት ክላስ ስማር በጣም ነበር ተጨናንቄ የነበረው በጣም ከሚባለው በላይና ቤት መፈለግ ጀመርኩኝ እነሱ ጋር መቀመጤ ጥቅም እንዳይለው ገባኝ ብቻዬን ስሆን እንደምጠነክር አላህ ብቻዬን መሆኔን በቃ በጣም ጠንካራ ሊያደርገኝ እንደሚችል ገባኝና ሁኔታው ከአላህ ጋር ቤት መፈለግ ጀመርኩ ከዛ እንዳጋጣሚ ቤት ያገኘሁበት ዱዓ ሳረግ ምን አረግ ነበር ምን ብያረግ ነበር መስጊድ ያለበት ሰፈር ነበር መፈልገው እንድጠነክር ከሙስሊም ማህበረሰብ ጋር እንድኖር ሙስሊም ያለበት ሰፈር መስጊድ ያለበት ሰፈር ነበር መመኘው ከዛ እንዳጋጣሚ ጀርመን አደባባይ የሚባል ሰፈር ፈልሃ መስጊድ አለና እዛ ሰፈር አገኘው የመን መስጊድ ወይ ደግሞ ፈልሃ መስጊድ የሚባል ሰፈር ነውና እዛ ሰፈር ቤት አገኘው ከዛ ያገኘሁት ቤት ነው ለማለት በጣም ይከብዳል በቃ በጣም በመጀመሪያ ሲሰሩበት የነበረው ቡና ጠጡ ነው መንገድ ዳር ነው ኮብልስቶን ነው ሰፈር ነው ግን መንገድ ዳር ነው ማለት ይሄ አጥር ላለማድረግ የተሰራ ቤት ነው ቦጭ ነው በሩ ቤት ነው ከዛ ደላላውን አግኝቼው አባያ ነበር እንዳጋጣሚ የለበስኩት ጁማዓ ቀን ነበር አስተውሳለሁ አባያ ነበር የለበስኩትና በደላላ ነው ያም ቤት ሆኖ በደላላ ነበር የተገኘውና ሲሄድ ሰውየው ሲያኝ እኔ አንቺን እዚህ ቤት አላስገባሽም አለኝ ሴት ነሽ አንደኛ በዛ ላይ ሙስሊም ነሽ አለኝ ሙስሊም ሴት ሆነሽ እዛ ቤት አስገባሽ ማለት እኔም አባት ነኝና ሴት ልጅ እንደዚህ አይነት ቦታ ውስጥ ይመጣል ይከብደኛል ምናምን አለኝ ችግር የለም አልኩት በቃ እኔ የምፈልገው ምንድነው ሰዎቹ ምንም አላደርጉኝም ግን የምፈልገው ምንድነው ራሴን ችዬ ጠንካራ ሴት ሆኜ መኖር ነው የምፈልገው በቃ ከቤተሰብ አንዴ ገፍቼ ጥቻለሁ አይደል እናቴ ነበረች ለኔ ከባድ ጥዬ መውጣት ማልችለው እናቴ ነበር እናቴ ጨክና ከኔ ከገፋችኝ የራሴን ህይወት ማስተካከል ያቅተኝም ብዬ ስላሰብኩኝ ሊያው አልኩትኝ ሄድኩኝ ወላሂ በቃ ማለት ቤቱን ሳየው ላይ የተሰማኝ ስሜት እኔና አላህ ነው የምናውቀው በሳቱ ማለት የምኖርበት ሁሉ አይደለም የሚመስለው ቤቱ አንደኛው በጣም ቆሽሿል መንገድ ዳር ከመሆኑና ልጅቷ ደግሞ እንዳጋጣሚ አቆማበት ቤቱን መስራት አቆማበት ረጅም ጊዜ ቆይቷል ይመስለኛልና አቧራ ሆኖ በጣም ነበር የሚያስፈራው ግማሽ ብረበር ግማሽ መስታወት ነው በሩ ራሱና በጣም ከባድ ነበር ከዛ ሰውየው አይሆንም ነው የሚለው እኔ ደላላ ሆኖ የመጀመሪያ ጊዜ ለብሩ ብሎ ያልተከራከረኝ ሰው እሱን ነው ያየሁት አይሆንሽም ነው በቃ ሰውየው የሚለኝ ከዛ ችግር የለም ብያሳምኘው ከመጓጓቴ ብዛት ቤቱ ላይ እርግጠኛ ሳልሆንበት ሙሉ ብር ከፍዬ ክሊድ አልኩትኝ አረ አስቢበትና ነገ ጧት ነው ያለኝ ከዛ እሺ ቢያንስ አከራዩን አገናኘኝ አልኩት ስልካቸውን ሰጠኝ አከራዩን ስልክ ሰጠኝና አናገርኳቸው ለሴት እንኳን የሚሆን አይደለም ቤቱ ትልቅ አባት ናቸውና ለሴት እንኳን የሚሆን አይደለም ግን ከፈለግሽ ጧት ነይና እናውራውን ስራ ነኝ አሉኝ እሺ አልኩና በጣም ጓጉቼ ስለነበረ ለጓደኛዬ ቤተሰቦች አናገርኳቸው እንደሚከፉብኝ እርግጠኛ ነበርኩኝ ከዛ ሄድኩኝ ወደ ቤት እነሱ ጋር ሄድኩኝ እነሱ ጋር ሄድኩና ገብቼ ምናምን በጣም ደክሞኝ ነበርና ሰላቴን ሰግጄ ምናምን ተኛውና ለነገራት ብዬ ለጓደኛዬ ፈራው ማለት ከነገርኳት የምትቀየመኝ መስሎ ስለተሰማኝ ጸጥ ብያት ነጋ ሲነጋ ሄጄ ቤቱን አየሁት ቤቱ ሰውየው በሩን ከፍቶልኝ ውስጡን ሳየው ጭራሽ በቃ ማለት በቃ አላህ ካለ ያኖረኛል ካልሆነ ሞታለሁ ብዬ ነው የገባሁት በቃ ማለት አንደኛ የዱርዬ ሰፈር ነው
ኢቭን የዛን ቀን ላየው ቤቱን ሲሄድ ጧቱን ሲሄድ በሩ ላይ ቆሞ የሚያጨሱ ልጆች ነበሩ ዱርዮች ነበሩ እኔ ከመጣሁበት ሁኔታ አንፃር እኔ ፈልጌ የነበረው ያን ማንነት ያንን ቦታ አልነበረም ማለት እኔ እንደማንኝ ማለት ከመጣሁበት አመጣጤ ከዛ ካሳደፍኩት ህይወት አንፃር መፈልገው መስጊድ ኑሮ እንጂ ሰፈሩ ትንሽ ከበድ ያለ አይነት ወጣቶች ያሉበት ሰፈር ነበርና ግን በቃ ማለት አላህ ካለ አሁንም ቢሆን ይሆናል ሲቀጥል ደግሞ በምክንያት ነው እዚህ ቤት ያመጣኝ አላህ ብዬ 2000 ብር አለኝ ሰውየው አይቀንስም እንደዚህ ብቻዬን ነኝ ሰው የለኝም ምናምን ሰላምቴነቴን ከነገርኳቸው ይባሳል ሊብስ ነው ሁኔታው ስለዚህ ምን ዳርኩኝ ደግሞ ትንሽ ለማዋሸት የማይመች ምንድነው ንቅሳት አይመች ንቅሳት እጄ ላይ ስላለ ወደ መስቀሉ ይታያል እንዴ ነው እንዴ ምናምን ብለው ነው የሚከራከሩኝ ከዛ ምን አረኩኝ ያን 2000 ብር ከፈልኳቸውና ራሴን አሳምኜ ቁልፍ ሰጡኝ በሩን ቁልፍ ተመለስኩ ማለት ነው ስመለስ ማን ጋር ሄድኩኝ ፎዚ ጋር ሄድኩ ጓደኛዬ ጋር ከዛ ነገርኳት እንደዚህ ምናምን ብዬ አወራኋት ያለውን ነገር ከዛ ስነግራት በቃ ሀኒ ከወሰንሽ እኔ ያለውን ነገር አስጨራርሳለሁ በቤት ዕቃ ሁኔታ ምናምን ያለውን ነገር እንጨራርስልሻለሁ እቤትም ለነባባ ነገራቸውና ያለውን ነገር አስጨራርስልሻለሁ መርሃባ አለችኝ ከዛ ያን ቤት ከቆየ እንደሚበላሽብኝ ነው ስለማቅ ያው ከፍዬበታለሁ ግን በጣም አይታወቅም ብዬ ፈርቼ ስለነበር የሚያመልጠኝ መስሎ ስለተሰማኝ ለልጅቷ ቤተሰቦች ዝም ብዬ ሄድኩና እንደዚህ ቤት አግኝቻለሁ ለውጣ ነው አልኳቸው ከዛ በጣም ነበር የተከፉብኝ በጣም ነው ማለት በጣም ነበር ያዘኑት ወላሂ አሁን ራሱ በጣም አፉ በሉኝ ማለት የምፈልገው በዋናነት እነሱ በጣም ነበር ይዛለት የተሰማቸው ማለት እንትን ያሉኝ ያላረጉልኝ የተከፋው ያክል ነበር የደበራቸውና ግን በሰዓቱ እኔ መጠንከርና የራሴን ህይወት መጀመር ስለምፈልግ ብዙም እንትን ሳላላቸው የዛኑ ቀን ትንሽ ልብስ ነበርኝ ይዤ የነበረው እንደቀያሪ ይዤ የነበረው ልብስ ነበር የዛን ስገባ መጀመሪያ እነሱ ጋርና ያን ልብስ ይዤ ጓደኛዬ ጋር ሄድኩኝ ከዛ ቤት ደውዬ አለች አክስቴ ልጅና ልብሴን አዘጋጅልኝ ምናምን አልኳት ስላት ራሷ መታሰድ አይቻልም አሉና ማዘር መሄድ አልፈልግም ማለት በሄድና እናቴን ባያት ደስ ይለኝ ነበር በሰዓቱ ግን የሚባለው ነገር ስላለ መሰደበው ስድብ ስላለ ያን ነገር ላለማስተናገድ አልሄድም አልኩኝና ከዛ ለጓደኛዬ ስነግራት አይ ምን ቸገረሽ ሂጂና ልብስሽን ቢያንስ አውጫለችኝ ከዛ እንዳጋጣሚ የወጣውበት ሰሞን ህዳር ሊያልቅ አካባቢ ስለነበር ታህሳስ ላይ እነሱ የሚያከብሩት በዓል ነበርና እዛ ሊሄዱ ስለነበረ ምን አረኩኝ ከሄዱ አላገኛቸው ስለዚህ ምን አረኩ ሄድኩና እንዳጋጣሚ ደግሞ ቤት ውስጥ የነበረኝ ሻንጣ ይዞ ለመውጣት የሚመች ሻንጣ አልነበረም አንደኛ የህቴ ሻንጣ ነው ሁለተኛ ይዞ ለመውጣት የሚመች አልነበረም ከዛ ኩርት ፌስታል 4 ይሁን 5 ኩርት ፌስታል ገዝቼ ልብሴን እንዳለ ደግሞ እንዳጋጣሚ ሞሊድ ምናምን ሄድ ስለነበር ሽቶች ምናምን ነበሩኝና እንዳለ ልብሴን ሰብስቤ በፌስታል ጫማዬን በፌስታል ልብሴን በፌስታል አረኩና ኩሽና ነበርና ኩሽና አስቀመጥኩት መሰግድበት ኩሽና የነበረው ማለት ከዛ እዛ ኩሽና አስቀመጥኩት ልብሴን ተመለስን ከዛ ጓደኛዬ ጋር ተመልሼ ምን ማድረግ ነው ያለብን እቃ መግዛት በዋናነት እቃ መግዛት ነበረብን ወላሂ እኔ 1 ብር ይላል ነበር 1 ብር ከዛ ልጅቷ አላህ በረካ ያርጋት ጓደኛዬ በጣም ነው የምወዳት እሷ ፍራሽ ቤት ዛኝ ሄዳ ፍራሽ ገዛችልኝ ምንጣፍ ገዛችልኝ በቃ ማለት ረጅም ጊዜ ምንም ማለቃት አይነት ሴት ነበረች መጀመሪያ ማለት ከዛ ይዛኔ ሽኒላ ማንንም ሰው ያላረገልኝ ነገር ነው ያረጋችልኝ መግዛት ያለባትን ነገር ገዛችልኝ እካ በማብሰያ ደረጃ እንኳን ቢላም ሽንኩርትም ድስትም ሁሉንም ነገር አሞላልታልኝ አንድ ጓደኛ ነበረኝ ሰይድ ይባላል የሰፈር ልጅና እሱን ጠርታ ነው በመኪና ልብሱን ይዘን ሄድን ከዛ ስንሄድ ቤት የመጸዳት የነበረበት ነገር ነበር ቤቱ በጣም ቆሾ ስለነበረ መጸዳት ነበረበት ማስታጠቢያ ምናምን ገዝተን ነበር ውሃ ማዘጋጅተን ጃር ገዝተን ገባንና በአንድ በኩል ቤቱ የሰዎቹ ግርግዳ ነው በአንድ በኩል ደግሞ ሸራ ነው ሸራው በጣም ቆሾ ነበርና ሸራውን አጸዳን ልጆቹም ጓደኛ እቃውን ይዞልኝ ሄደው መኪና ይዞ ሄደው የነበረው ከጓደኛው ጋር ነበር እንዳጋጣሚና ሰይድና ጀሚ በጣም ለማመሰግናቸው ይዛን ቀን ቤቱን ወላሂ ስፖንጅ ገዝተው ሙሉ ሸራውን ወልብለውልኝ አቧራውን አራግፈው ጠርገው ሁሉ ነገር አስተካክለው ምንጣፍም ገዝተን ነበርና ምንጣፍ ምናምን አንጥፈው ያለው ነገር አስተካክሉልኝና ጓደኛዬ እንደናት ነው የሆነችው ይዛን ቀን እዛ ቤት ጥላኝ መሄድ እስኪያቅታት ድረስ ማለት ቤተሰብ ጋር ነው የምትኖረው ከቤተሰቦቿ ጋር ያለችው ግን በቃ ወላሂ እንዴት ነው እዚህ ውስጥ ጥያት መሄደው እስከትል ድረስ ነው ጨንቋት የነበረው ማለት እንዳጋጣሚ ግን እኔ ከተከራየሁበት ቤት ፊት ለፊት እንጨት መደብ የሚሸጡ ሰዎች ነበሩና እነሱ ለእንጨታቸው ሲሉ ምንም ነገር ከተፈጠረ ይጠብቃሉና ምንም ነገር ሲፈጠር ጩህ ያለችኝ ምንም ነገር ከፈችም ከተባልሽ ምንም ከተባልሽ ድምጽ አሰሚና እነሱ ይደርሱልሻል ምናምን ብላኝ እንድች ብለሽ በር እንዳከፍቺ ብለው ወላይ በር ላይ ቆመው መፈልገው ነገር ሁሉ ነገር አሞላልተውልኝ ውስጥ በር ላይ ቆመው አዘግተውኝ ነው ሄዱት ሁሉም ማለት ነው ከዛ የዛለታ ቤት ውስጥ ስለኖር ያው ገብቼበት የነበረው ሰዓት ደና ሰዓት ስለነበረ ምንም እኔ ማለት ቤቱም ሰላም ነው ደና ነበር ይዛን ቀን
መብላትም በጣም ደክሞኝም ስለነበረ ሁኔታው በዛ ደረጃ ይስተካከልልኛል ብዬ አላሰብኩም ነበር። ቤቷ በጣም ጠባብ ናት። 1 ሜትር ፍራሽ ነበር በቃ ከዛ ውጪ ምንም አልነበረኝም እና እሷ እየዛዛችልኝ ምሰራራበት ነገር ነበርና ምን አደረኩኝ የዛን ቀን ነጋ በነጋታው ክላስ መሄድ ነበረብኝ። ከዛ የትምህርት የፀጉር ትምህርት ማለት ነው። ከዛ የፀጉሩ ክላስ ከሄድኩኝ ክላስ ተምሬ ምናምን ጨርሼ መጣሁ። ከሰዓት በኋላ ስመጣ በቃ ማለት የሆነ በተወሰነ መልኩ አልহামዱሊላህ ብዙ ነገር የተስተካከለልኝ ከምንም በላይ በጣም ከሚባለው በላይ ሰላም የሰጠኝ ቤቴ መስገጃ አንጥፌ ሰላት ሰግድ የተሰማኝ ሰላም ወደ አልহামዱሊላህ በጣም ነበር የተረጋጋሁት ማለት የራሴ ቤት ምክንያቱም እናቴ ቤት የነበርኩት በጣም በሰላት በጣም ተፈትኛለሁ። በቃ በጣም ኩሽና እየሰገድኩኝ መጡ አልመጡ ልቤ ተንጠልጥሎ ነበር ሰግጄ የምጨርሰው። በቃ በጣም ከሚባለው በላይ ተጨናንቄ በዛ ላይ ያስፈራል ኩሽና ውስጥና ቤቴ መስገጃ አንጥፌ መስገድ ጀመርኩበት ሁኔታ ሰላም ሰጠኝ ማለት በቃ አያስፈራም በቃ ከዚህ በኋላ ብያመንኩኝ። በዛ ላይ አዛን ሲል ይሰማል ሱቢም ሁሉም ሰላት አዛን ሲል ይሰማልና መጀመሪያ እንደውም እንደተከራየው መስጊዱ ላይ ሄጄ አላቅም ነበር ትንሽ ፈርቼም ስለነበረ ማለት አልহামዱሊላህ እስልምናው ላይ ስገባ በጣም ከሚባለው በላይ የተረጋጋሁት። በፊት እንደዛ እብድ የነበርኩ ልጅ እንደዛ አይነት ባህሪ ነበረኝ ልጅ ወላሂ በጣም ነበር የተረጋጋሁት። ይሄ መንቀልቀሌ ምናምን በጣም ነበር በቃ ስክን ነበር ያልኩት። ከዛ መስጊድ ሄጄ መስገድ ፈራውኝ አሰለምቴም ስለሆንኩኝ እጄ ላይ ንቅሳቱን ካዩ ምናምን የሚናገሩኝ መሰለኝና ሄጄ አላቅም ነበር። 1 ወር ምናምን እዛ ቤት ስኖር አልሄድኩም ነበር። ከዛ ምን አረኩኝ ቂልባውን አላቆም ነበር በቃ ቤቴ ብቻ ጠባብ ስለነበረች ቀጥታ ወደ ፍራሽ ባደባረኩበት አደራረግ ነበር አንጥፌ መሰግድ የነበረውና እንደዛ እየሆነ አልহামዱሊላህ ሁኔታዎች ማለት ጓደኞቼም ከቤት መባረረኝ ሲሰሙ ምናምን በቃ ሁሉም አካውንትሽ ላኪልኝ ምናምን እያለ ያም ያገዘኝ ነበር በሰዓቱና ሁኔታዎች በቃ በጣም ደህና ሆንኩኝ መጠንከር ጀመርኩና የጓደኞቼ ቤተሰቦች በሰዓቱ ተከፍተውብኝ ስለነበር እነዛ መጀመሪያ አስጠግተውኝ የነበሩት ተከፍተውብኝ ስለነበረ እነሱ በሰዓቱ አጠገቢያን ነበሩ እና እነሱ ለመኖራቸው ምናምን በጣም ነበር የሚከፋኝና ቤት ምን እየሆንኩ መጣሁ እናቴ ያናፍቀችኝ መጣሁ በቃ ምንም አልቻልኩም። በቃ ወላሂ በቃ ሰግድም ዱዓ በጣም ነበር ማረጋው ቤተሰቦቼን ሄዳ ያስጥልኝ እንደዚህ በቃ ቤተሰቦቼ ጋር ኢቭን መመለሴን በጣም ነበር በሰዓቱ ፈልጌው የነበረው ነፃነቴ እንዳለ ሆኖ ግን አምነው በመለስ ደስተኛ ነበርኩኝ ማለት ባልወጣ ደስ ይለኝ ነበርና በጣም ነበር ብዙ ነገር በቃ በጣም እየጨነቀኝ መጣው። ቤት ውስጥ ብቻዬን ስሆን አልለመድኩም። እኔ ብቻዬን መብላት ያለመድኩ ልጅ አንድ ቤት ውስጥ በር ዘግቶ ለዛው መንገድ ዳር ነው በሩን ከፍቼ እንኳን እቀመጣለሁ እንዳይባል የሚሆን አይደለም። ከቤቷ ጥበትና በሩ ሲከፈት በቃ ግማሽ ለግማሽ ቤቱ ይዘጋል። በሩ ከተከፈተ አንደኛ መንገደኛ ሁላ ነው የሚያየው ወደ ውስጥ። ስለዛ በርን ዘግቼ መሆኔ ምናምን በጣም እየጨነቀኝ መጣው። ጎረቤቶቼ ምናምን ነበሩ በሰዓቱ ያው ደን ማለት ምግባባ አይነት ሰው ስለሆንኩኝ ከዛ ሰፈር ከነበሩ ልጆች ጋር ከጎረቤቶች ጋር ተግባብቼ ነበር። ከዛ አንድ ቀን ምን ተፈጠረ ገብቼ የነበረው በዛ ቤት ገብቼ ስገባ ፀሐይ ነበር ማለት ወቅቱ ደህና ነበር። ከዛ እንዳጋጣሚ ለሊት ላይ የሆነ ቀን ሰውየው መስተካከል ያለበት ነገር አለ ብሎኛል ግን በዛ ደረጃ አልመሰለኝም ነበርና እንትን ብዬ ተኝቼ በጣም ነው የምፈራው። ዝናብ ሲዘንብ እንደ ፎቢያ ነው በቃ በጣም ነው የሚረብሸኝ። እየሰማው ከዘነበ አይወስደኝም እንቅልፍ። ከዛ አላህ ግን አንዳንዴ በቃ ሁሉም ነገር ወላሂ እሱ ላይ ጥሎ ነገሮችን ማስኬድ መቼም ቢሆን ጥሎ እንደማይጥል የተረዳሁት በዛ ሁኔታ ነው። ተኝቼ ቀድሜ ቢዘንብ ኖሮ ወላሂ ማለት አላቅም አሁን ላይ ይባል ይችላል አላህ በሰጠኝ ነፍስ እኔ አልፈርድም ግን ራሴ ለጠፋ የምችልበት አጋጣሚ ሊፈጠር ይችላል ነበር የዛን ቀን። ምክንያቱም በኔ ፈሪነት በኔ ጭንቀታምነት መብራት ጠፍቶ ዝናብ እንደዛ ዶፍ ዝናብ ሲዘንብ በቃ የሆነ ነገር ይፈጠር ነበር። ግን ቀድሞ እንቅልፍ ወስዶኝ ወላሂ ከወገብ በላይ ማለት ሲሲ ነበር ለብሼ የተኛሁት። ሙሉ በስብሻለሁ በቃ ሙሉ ለሙሉ ማለት ነው። በመበስበስ ማለት አይነት አለው ይሄ ከመዘፍዘፊያ ውስጥ ጨርቅ ተነክሮ ሲወጣ ያለው አይነት ውሃ ከሌላ የሚፈሰው ሰነቃ ማለት ነው። የነቃው ዝናብ አባርቶ ነው እና ሙሉ ቤቱ ፈሶበታል። እንዳጋጣሚ መስገጃዬ ራሱ ተጣጥፎ መሬት ላይ ነበር። ከፍራሽ ጎን ነበር መስገጃዬ ማስቀመጠው። መስገጃውን ሁላ ሳነሳው ከመስገጃው ላይ ውሃ ይንጠባጠብ ነበር በጣም በኃይለኛ። ቤቱ መሬቱ ሙሉ ምንጣፌ ቆሽሾ ይሄ ከነጭቃው ነበር ውሃ ይፈሰሰው። መሬቱ እንዳለ ውሃ ነው። ምን ላድርግ ተነስቼ ልብሴን አልቀይረው ነገር አልነጋም ገና ነው። ሱቢ ራሱ አዛን አላለም ነበር። በቃ ያለኝ አማራጭ በጣም ነው ያለቀስኩት። በቃ በጣም ነው ያለቀስኩት በሰዓቱ። ከዛ ወላሂ በጣም ነው የሚበርደው ደግሞ ሳይነስ አለብኝ የቅዝቃዜ ሳይነስና በቃ መጠብቀው መታመመኝ ነው። በቃ ምንም አማራጭ የለኝምና ተኛው እንደዛው ልብሴን አልቀየርኩትም። ብድርብሱ በስብሷል። ፍራሹ ሙሉ ለሙሉ ሾቋል። በቃ ተኛው ተመልሼ። ከዛ ያው መንገቱ አይቀርም ነጋ። ኢቭን ሱቢ እንኳን አዛን ብሎ መሰግድበት ቦታ የለም መሬቱ ከመራሱ ብዛት ማለት መስገጃውም ደርሷል። ተነሳው ራሴን እንደምንም እንትን ብዬ ሱቢ ሰላቴን ሰገድኩኝ። ወጣውኝና አንድ ልጅ አለች እዛ ጎረቤት እሷ ጋር ሄጄ ሱቢ ሰገድኩኝ።
ከዛ ቃሉ ትባላለች ቃልዬ ቤቱን በቃ ባታዩ ይሻላል አልኳት ችግር የለም እኔ ስለማቀው ሁኔታው መጀመሪያም ሚዘንብ ስላልመሰለኝና አስተካክልሻለሁ ስላለች ነው እንጂ ሰውየው ቤቱን እናቀዋለን እኛ እና እናጸዳለን አለች ፍራሽን እንግዲህ መንገድ ዳር ነው አውጥተህ እንኳን ልብስን ለማናፈስና ሁኔታውን ለማድረግ የሚመች አይነት ሁኔታ አይደለም ግን በቃ ያለኝ አማራጭ ፍለፍት ያሉት የእንጨት መደብ ያለባቸው ልጅቷ የሷ ልጅ ናት እኔ ጋር መተይ ነበርውና እኩዬ ናትኝ እነሱ ግቢ ልብስ የወስደን እርጥብ ነው እንዳለ ልብስ ይውላ ሳይቀርቁ በስብሷል የሚናፈሰውና ናፈስ ነው ፍራሽን አውጥቼ ፀሐይ ላይ ያደረኩት ምናምን ቤቱን እንደ አዲስ የሚጸደውና ጽድተን እና የዛ ሰዓት አከራዩን አባባ ነው መላቸውና አባባ እንደዚህ ስላቸው ከፈልክሽ ውጭ አሉ በቃ ከፈልክሽ መውጣት ትችያለሽ እንደዚህ አፈሰሰ ወቃስ አልፈልግም 2000 ብር ከፍለሽ ደግሞ ልትወቅሽ ነው እንዴ አሉኝ በዛ ቤት 2000 ብር በጣም የሚከፈለው ነው አይደለም እኮ ግን በቃ ምንም እዛ ቦታ ላይ ነኝ ምንም ነኝ ማለት ምንም እንደዚህ ነው ብዬ ሐሳብ መስጠት የምችል ሰው አይደለምና በቃ አማራጭ የለኝም እሺ ብዬ ምንም ከፉ ሳልነጋገር ቤቴን አጸዳዳሁኝ ያለውን ነገር አስተካከልኩ ያንን ነገር አውጥቼ ያደራረኩኝ ከዛ ይዛን ቀን በዛ መልኩ አለፈ በጣም ነበር በሰዓቱ ተከሰምተኝ ነበርና እናቴን አፍቃኝ ነበር በጣም ከዛ ቤቴን ካስተካከልኩ በኋላ ከሰዓት በኋላ በቃ አላስችላለኝና እነሱ ከክፍለ ሀገር ተመልሰው ነበር ከዛ ሰዓትና ሄድኩኝ ሲሄድ ለምን ቆይቼ ወር ምናምን ሆነኝ ይመስለኛል እንደዛ ሆነኝ እንደዚህ ያሉ ነገር እንደዛ በዛ መልኩ አልፎ ወር ሆነኝና ሲሄድ ጥምቀት ነበር አገልግሎት ምናምን እኔ በጣም ከሚባሉ በላይ የምታውቀው በዛ ነበር በሰፈር ደረጃ ፍልፍቶኝ የመመራ ምናምን አይነት ሰው ስለነበርኩ የሆነ ነገር እንደሚፈጥርባት አቃለው ስተኝ ጥሩ ስሜት እንኳን እሷ የሰፈር ሰው ሲያየኝ ጥሩ ስሜት ላይ ይስጠው ይችላል ምክንያቱም እዛ ጋር ነጠላ ለብሳ እንደዚህ ስትል የነበረች ልጅ አሁን ሂጃብ ለብሳ አባያ ለብሳ በዛ መልኩ ተሰተራ አምሮባት ሲያዩትኝ ደማቸው ነው የሚፈላው ይመስለኛልና እንደዛ ነው የሆኑትኝ በሰዓቱ ሲሄድ ሰፈር በቃ ሁሉም ደበራቸው በቃ ሁሉም ደበራቸው ማለት ነው ከዛ ጸጉር ሙያ ማር ስለነበረ አንድ ልጅ አለች እዛ ሰፈርና በዋናነት ሄድኩትም እሷ ጸጉር እንዳገዛት ፈልጋ ነውና እሷን አሳግዛት ቆየሁና ዙሁር ሰላት አመለጠኝ ሳልሰግድ ሰዓቱን አላየሁትም ነበርና የዛን ቀን ታቦት ያልፍ ስለነበር መንገዱ ተዘግቶ ነበር በበሩ ላይ ማለት እሷ በመሰራበት በር ላይ ከዛ ጸጉሩን ሰርቼ 10 ሰዓት ደረሰና አዛን ሲል ሰምቼ ከዚህ በላይ አልቆይም በቃ መስገድ አለብኝ ብያት እናቴ ያለችበት ግቢ ደግሞ ተካሪያ ሙስሊም ልጅ አለች እሷ ጋር ሄድኩኝ እሷ ጋር ሲሄድ ማዘር ቤት ነበረች ይሄ የውጭውን የታቦቱን ጉዳይ ምናምን ጨራርሳ ገብታለች ነገርና ሲያልፍ ልትወጣ ምናምን ገብታለች ስገባ እኔ ወላሂ ላያት ነው የፈለኩት ላወራስ ሁሉ አይደለም ለማየት ነበር የገባሁትኝ በሰበቡ ማለት ነው ልጅቷ ጋር ነው መሰግደው እሷ ጋር አልደርስባትም አላናግራትም ምንም አላላትም ግን ስገባ መጀመሪያ የውዱ ማንቆቆሪያ ይዤ ልጅቷን የውዱ ማንቆቆሪያ ይዤ ውዱን ማድረግ ነበረብኝና ውዱ ላርግ ተቀምጬ መጣች በጣም ትልቅ የዱላ ይዛ ማለት በር የሚቀረቀርበትን ትልቅ የዱላ ይዛ ወጣች አሁን ላይ ቃላቶቹን አልተጠቀማቸውም እኔ ከናት የማይጠበቅ አይነት ነገር ነው በቃ በሳቸው ተናገረችኝ ማለት እምነቱን ሰድባ ኢቭን ልጅቷ ሙስሊም ናት እንደው እኔ እንኳን ሰለምቴ ተብዬ ተትቼ ልጅቷ በዛ ደረጃ ይሰማታል ተብሎ እንኳን ሃያማ ያልተደረገበት ሁኔታ ነበር በሰዓቱና በጣም ብዙ ነገር ተሳደበች ከዛ ወላሂ ያልኳት እኔ አንቺ ጋር አልመጣሁም ነው ያልኳት በቃ አንቺ ጋር አልመጣሁም እሷ ጋር ነው የመጣሁት አልኳት ውጪልኝ አለች እየተሳደበች ግቢ ውስጥ እየጮኸች ውጪልኝ አለች ወላሂ መስገዴን ትቼው እያለቀስኩ ተመልሼ ወጣሁ ምክንያቱም ምንም አማራጭ የለኝም ከዛ ወጣሁና ሱቅ በፊት ሰግድባቸው የነበረው ሱቅ ስለነበር እነሱ ሱቆቹ ጋር ሄድኩኝና ሱቅ ሰገድኩኝ ከዛ በቃ ወላሂ የዛን ቀን እናቴ እኔ ላይ ያደረገችው ነገር ማለት ነው ውስጤን ቆረጠልኝ መቆረጥ ማለት እንዴት ነው እንዳልሄድ ማለት ነው እናቴ ላይ አይደለም እናቴ ላይ እንዴትም ሊቆርጥ አይችልም ግን በቃ ከን በኋላ ላልሄድ ብዬ ወላሂ ምዬ ወጣሁ ከዛ ሰፈር ከዛ ከሃና ማርያም ምዬ ተመለስኩ ማለት ነው ተመለስኩ ወደ ቤት ገብቼ በቃ ማለት እንዴት አድርጌ ከውስጥ ይወጣልኝ ሁኔታው ማለት አንዳንዴ እንዴት ነው አሁን አብዛኛው ሰው የማይረዳው ሰለምቴ ስንባል ትላንትና ሻዳ ልንይዝ እንችላለን ጧት ሻዳ ይዘን ከሰዓት በኋላ ሙስሊም ነን አንተ እኮ ተብሎ ስለ እምነቱ አይመለከተም ተብሎ ሊሰደብ አይገባም እነሱ እንዴት ነው የሚናገሩ እናቴም በሰዓቱ ስትናገረኝ እንዴት ነው እንትን ያለችው አንቺ ሙስሊም ሆነሽ በቃ አንቺ ማለት እኔ አሁን ሙስሊም ነኝ አልহামዱሊላህ ግን ሙስሊምነታችንን ይጠራጠሩታል በቃ ከሰለመን በኋላ ይሄ የሆነ አላቀም ብቻ እንደሆነ ነገር ነው የምንታየውና እንደዛ ነገር ነው የተባልኩትና ያ ነገር በጣም ነው ያናደደኝ በሰዓቱ በቃ ሙስሊም ነኝ አይደል እንዴ ለምንድን ነው ሙስሊምነቴን ተጠራጥሮ የሚያወሩት ብዬ በቃ በጣም ተናደርኩ ገብቼ አለቀስኩ ምናምንና የዛን ቀን የኔ የፊትና ቀን ነበር አላቀም የዘናቡም እንደትላንትና የተፈጠረው አለ ቀኔ እናቴ ሁኔታ አለ ከዛ ምንም ሁኔታው ሰላም ነው ብዬ እኔ ተኛው ማለት ሰገድኩኝ ኢሻ መግሪብም ነበር ሳላት እንደገባው መግሪብ ሰግጄ ነበር ኢሻስ ከመስገዴ በፊት ያው ቤቴ ውስጥ እቃ ምናምን ስለነበረኝ በሰዓቱ ሰራርቼ መሰራራው ራቴን በልቼም እንደዚህ ጨራርሼ ተኛው ከዛ ልክ ለሊት ላይ
7 ሰዓት አካባቢ ላይ በሬ ተንኳኳ እና አልጠበቅኩም ማለት ስልክ አልነበረኝም ደግሞ በተን ነበር ስልኬና ምንም እንትምለው ነገር የለም ማየው ቪዲዮ ምናምን አልነበረም በጊዜ ነው መተኛው ከጨራረሱ ሰላቴም ከሰገርኩ ምግብም ከበላው ምን ካልኩ መተኛት ነው ምንም ማድረግ ነገር የለም ጧትም ክላስ ስላለኝ ተኝቻለሁ በሬ ሲንኳኳ ነቃሁኝ ስነቃ ሚያማው ልጅ ነው እብድ ነው በቃ በሩ መታገል ጀመረ ከፈቺ ነው የሚለው ቀዩ እንደዚህ ነው የሚለኝ ቀን አይቶኛል ይመስለኛል ቀን ወጣ ሰገባ ያየኛልና ቀዩ በሩን ከፈቺና የተከራየሁት ቤት እንዴት ነው ቀዳዳ ነው ጣራውም ቀዳዳ ነው ኖርማሉም ፊት ለፊት ፓርቱም ቀዳዳ በቀዳዳ ነው ቤቱና በቀዳዳ ያየኝ ነው የሚያወራኝ እና እንደውም ፈሪናኝ ብዬ የነበርኩ ልጅ የዛን ቀን ደፋርነቴን ያመንኩትኝና እያየሁት ነበር ማለት አይታየኝም ልጁ ግን በርበሩን እያየሁ ዝም ብዬ እየሰማሁት ነበርና ቀዩ በሩን ከፈቺው እንደዚህ ከፈቺው ምንም አላርግሽም ገብቼ ልተኛ ነው አይነት ነገር ነው የሚለኝ ከዛ የሆነ ሰዓት ላይ ዝም አልኩትና አንድ 20 ደቂቃ ምናምን አልታገስኩትም ታገሽ በቃ እንደዛ ቆየው የሆነ ሰዓት እያየሽኝ ነው እኮ አላለኝም እያየኝ እንደሆነ ሰዓት ደነገጥኩኝ በቃ ተጸጥቶ የተሸፈንኩ ነገርና ጸጥ ብዬ አሁንም የሆነ እየሰማሁት ነው እና ይምሰት ምን ማድረግ ጀመረ በሩን መጫን ጀመረ በሩን ሲገፋው እሱ ከላይ ሲገፋው ከታች መክፈት ጀመረ በሩ ከዛ በቃ አልጮህ ነገር ማለት በቃ አልገባም ማለት እስኪገባ ነው መጠብቀው በቃ ከገባ ልጮህ ነው ያው መያዝ ካለበት ምን ይያዛልን ግን በቃ መጠብቀው ያንን ነውና ይገፋዋል ቆርቆሮን ይጫነዋል በቀዳዳ ያየኛል የሆነ ሰዓት ላይ ሮጣ ከበር ላይ ሮጣ ወደዛ ወርታች እየሮጣ ወረደና ከጎኔ የሆነ ተካሪዎች ነበሩና 2-3 ነበሩ መሰለኝ የዛን ቀንና ስደውልላቸው ሙድ ያዙ ቀልጆች ተሳሳቁብኝ ነገርና በቃ ጸጥ አልኳቸው ምንም አልመሰለኝምና ሌላኛዋ ሶስተኛ ከኛ ቤት ሶስተኛ ቤት ያለችው ልጅ ሰምታለች ለካና ሙና ነው የሚሉኝ ሙና አከራዩ ስልኩ የለሽም አለች ከዛ አለኝ ሰላም ምን ላርግ አልኳት ደውይለት አለች ከዛ ይወጣልኛል ፈርቼ እኮ ነው አልኳት ደውይለት ይወጣልሻል አለች ከዛ ወላሂ አላህ አክብራቸው ሰውየው ስልኬን እንደደወልኩኝ እኔ መሆኔን እንዳወቁና እንደዚህ ሰው በር ላይ ያስቸገረኝ ነው ስላቸው ወዲያው ነው ወጡት ከዛ ወዲያው መጡ ሲመጡ ድጋሚ መጡ በሩን ያንኳኳ ነበር ልክሳቸው በር ከፍተው ሲወጡ ሮጠ ከዛ ሲሮጥ እኔ ምሳቸው ስለመጡልኝ በሩን ከፍቼ ወጣው ማለት ነው በሩን ከፍቼ ስወጣ ልጁ እየሮጠ ሄደና ሰውየውም ወጡ የሆኑ ጥበቆች ነበሩ መንገድ እዛ የሚጠብቁና እነሱን መጡ ከዛ ልጁ ያምኖ ስለነበር በሰዓቱ ተመልሶ መጣ እየሮጠ ተመልሶ ሲመጣ ያየሁት ነው ወላሂ መጥቶ እንዴት መረዳ ሙስሊም ነውና ሲሂር አላህ ያርገው በዚህ አጋጣሚና ሲሂር ነገር ነውና በቃ በጣም ነበር የሚያሳዝነው አይመን ይባላል በጣም ነው ያሳዘነኝ ወላሂ አለቀስኩኝ መጀመሪያ እኮ ፈርቼው ቢገባ የሆነ ነገር ሊያርገኝ የሚችልበት አጋጣሚ ነው ግን ሙስሊም ነው አሞት ነው አይነት ነገር ብለው ቤተሰቦቹ መጡ በሰዓቱ ወንድሞቹ ምናምን መጡና ሲያወሩልን በጣም ነበር የሚያሳዝነው ልጁ በሰዓቱና በንጋታው አማኑኤል ገባ ማለት ነው እና